እንዲሁም ነን። ስለዚህ ዓለም እርሱን ስላላወቀው እኛንም አያውቀንም አለ። ዓለም የሚለው በዓለም ውስጥ የሚኖሩ ጌታ ኢየሱስ ክርስቶስን የእግዚአብሔር ልጅ ያልተቀበሉ እግዚአብሔር አምላክ ኢየሱስ ክርስቶስን ያልተቀበሉ በዓለም ብሎ ይሰይማቸዋል። ወይ የዓለም ወይ እኛን የማያውቁ ብሎ ያስቀምጣቸዋል። ስለዚህ የእግዚአብሔር ልጆች ተብለን እንጠራ ዘንድ አብ አንድያ ልጁን ኢየሱስ ክርስቶስን እስከ ሞት ድረስ ምን ብሏል ማለት ነው? ልኮልናል። እስከ ሞት በደንብ ማስመር የሚገባን እስከ ሞት ድረስ ምን ብሎልናል? ልኮልናል። ስለዚህ እስከ ሞት ድረስ የወደደን እግዚአብሔር አምላክ በኢየሱስ ክርስቶስ በኩል እኛ ምኖች ሆነን ልጆቹ። ለዚህ እኮ ነው ወደ አባቴ ወደ አባታችሁ አለን ማለት ነው። ስለዚህ እግዚአብሔር አብ መኖሩን አሳወቀን። እግዚአብሔር አብ ልጁን ላከልን፣ ሰማያዊ ምስጢርን ገለጠልን። እግዚአብሔር አብ የሰው ልጆች ሁሉ አባት ተባለ። ጌታችን መድኃኒታችን ኢየሱስ ክርስቶስ ፍጹም የሰው ልጅ ተብሎ ስለተጠራ ማለት ነው። ስለዚህ የእግዚአብሔር ልጆች ተብለን ልንጠራ አብ እንዴት ያለውን ፍቅር እንደሰጠ እዩት አለ ቅዱስ ዮሐንስ። የሰው ልጅ ስለወደደ አንድያ ልጁን ልኮታል እስከ ሞት ድረስ ማለት ነው። እንዲሁም ነን እኛ ልጆቹ ነን። ለምን? አካሉ ሆነናል፣ ተመርጠናል፣ እግዚአብሔርን አምነናል፣ ተጠምቀናል፣ በስሙ ልጆቹ ተብለናልና። ስለዚህ ዓለም እርሱን ስላላወቀው እኛንም አያውቀንም አለ። ለምን? ኢየሱስ ክርስቶስን አላወቀውም። ስላላወቀው ኢየሱስ ክርስቶስን ምን አለ? ገደሉት፣ ሰቀሉት፣ ረገሙት፣ ተፉበት፣ ተሳለቁበት። ወንድሞች ሆይ አለ፣ ወንድሞቻችን ሆይ ዛሬስ የእግዚአብሔር ልጆች ነን። ዛሬ የማን ልጆች ነን? እኛ ሁላችን የእግዚአብሔር ልጆች ነን። ስለዚህ ወንድሞች ሆይ ዛሬስ የእግዚአብሔር ልጆች ነን። ምን እንደምንሆንም ገና አልታወቀልንም። ምን እንደምንሆንም ገና አልታወቀልንም። በሚታወቅልን ጊዜ ግን እንደ እርሱ እንደምንሆን እናውቃለን አሉ። ልክ እንደ እርሱማ ፍጹም ዘለዓለማዊ። ለምንድን ነው አልታወቀልንም ያለ ነው? የሰው ልጅ ገና የዘላለም ፍርዱ ምን ስላላገኝ በእጆቹ ስላለን የእግዚአብሔር ልጆች ስለሆነ የፍርዱ ቀን ምን እንደሚያደርግልን ስለማናውቅ ምን አይነት ስጦታ እንደሚሰጠን ስለማናውቅ፣ ስለዚህ ልጆቹ ነን። በስተመጨረሻው ምን እንደምንሆንም ገና አልታወቀልንም። በሚታወቅልን ጊዜ ግን እንደርሱ እንደምንሆን እናውቃለን አለ። ምክንያቱስ ምን እንደምንሆን አስቀድሞ ነግሮናልና እርሱ እንደሆነ እርሱን እናየዋለንና። ማንን? ወደ ሰማይ ሲወጣ የነበረውን ሲወጣ ያየነው እንዲሁ ደግሞ ተመልሶ እንደሚመጣ ነግሮናልና። ስለዚህ እርሱን እናየዋለን። ማንን? ጌታ ኢየሱስ ክርስቶስን። ማንን? እግዚአብሔር አብን። ማንን? እግዚአብሔር መንፈስ ቅዱስን። ማንን? የእግዚአብሔር መንግስት ዘላለማዊ የተባለችዋን ተስፋ እንደምንመለከት ቅዱስ ዮሐንስ ይናገራል። በእርሱም የሚታመን ሁሉ እርሱ ንጹሕ እንደሆነ ራሱን ያነጻል። ስለዚህ በእርሱ የሆንን ሁሉ እኛ የክርስቶስ ነን የምንል ሁሉ፣ እኛ የእግዚአብሔር አምላክ ነን የምንል ሁሉ፣ እኛ በስሙ የተጠራን ክርስቲያኖች የተባለን በጠቅላላ ሁላችን ምን ለእግዚአብሔር አምላክ ንጹሕ፣ እሱ ንጹሕ እንደሆነ ሁሉ ሁላችን ንጹሕ ነው። ለዚህ ነው ቅዱስ ጳውሎስም ቅዱስ ጴጥሮስም አሁን ቅዱስ ዮሐንስም ያለ ነቀፌታ ፊቱ እንቆም ዘንድ፣ ያለ ነቀፌታ እግዚአብሔር ዘንድ እንገኝ ዘንድ፣ ያለ ነቀፌታ በአምላክ ፊት እንቆም ዘንድ፣ ያለ ኃጢአት በእግዚአብሔር ፊት እንገኝ ዘንድ እያለ ደጋግሞ የሚነግረን። ስለዚህ ያለ ኃጢአት፣ ያለ ነቀፌታ፣ ያለ በደል፣ ያለ ኃጢአት በእርሱ ፊት ስለምንቆም እርሱ ንጹሕ ነውና ልክ እርሱ ንጹሕ እንደሆነ ሁሉ ምን እኛም ንጹሕ ሆነ እንገኝ በማለት ቅዱስ ዮሐንስ በዚህ በምዕራፍ 3 ቁጥር 3 ላይ ያለው ያስቀምጣል። ቁጥር 4 ላይ ኃጢአትን የሚሰራት ሁሉ እርሱ በደልን ደግሞ ያደርጋል። ስለዚህ ሰው ከኃጢአት ካራቀ ወይም ከኃጢአት ካልወጣ በስተቀር ንጹሕ መሆን አይችልምና፣ ስለዚህ እርሱ ኃጢአትን የሚሰራ ሁሉ በደልን የሚያደርግ ሁሉ ደግሞ ምን በደለኛ ነው፣ ደግሞ ኃጢአተኛ ነው፣ ደግሞ ኃጢአትም ይሰራል። እሺ ኃጢአት በደል ናትና አለ። ስለዚህ ኃጢአት ምንድን ናት? በደል ናት። ኃጢአት የሚሰራም ነው በደለኛ ነው። ስለዚህ ኃጢአት በደል ናትና እርሱም ኃጢአትን ያስወግድ ዘንድ እንደተገለጠ ታውቃላችሁ አለ። ማን? የማይታይ የነበረው፣ የማይዳሰስ የነበረው፣ የማይነካ የነበረው፣ የማይቆጠር የነበረው፣ እዚህ ነው እዛ ነው ተብሎ የማይነገርለት የነበረው እርሱ ኃጢአትን ይሽርልን ዘንድ በደላችን ያጠፋልን ዘንድ ምን ሆነ ማለት ነው? ተገለጠ። ስለዚህ ጌታችን ኢየሱስ ክርስቶስ በመገለጡ ምን ብለናል? አውቀነዋል። ማንን? ፍጹም አምላክ መሆኑን፣ ፍጹም እግዚአብሔር አምላክ መሆኑ፣ ሰማያዊ ሚስጥራቶችን ሁሉ እንድናውቅ፣ ወደፊት የሚገጥመና አዲሱን ነገር ሁሉ እንድናውቅ ሆኗልና። ስለዚህ ነው ቅዱስ ዮሐንስ ኃጢአትን የሚሰራት ሁሉ እርሱ በደልን ደግሞ ያደርጋል። ኃጢአት በደል ናትና
እርሱም ኃጢአትን ያስወግድ ዘንድ እንደተገለጠ ታውቃላችሁ። በእርሱ ግን ምን የለም? ኃጢአት የለም። እሱ ምን የለበትም? ኃጢአት የለበትም። እሱ ምን የለበትም? በደል። ለዚህ ነው ኃጢአት ስለሌለበት ንጹሕ ባህሪ ያለው እግዚአብሔር አምላክ ስለሆነ ራሱን መስዋዕት አድርጎ በቀራንዮ ላይ ያቀረበው የራሱን ደም አፍሶ የኃጢአት ስርየት እንድናገኝ ያደረገው ራሱ ሊቀ ካህን ሆኖ ራሱን መስዋዕት አድርጎ ያቀረበው። ስለዚህ በእርሱ ምን የለም? ኃጢአት የለም አለ። ኃጢአት የለም። ድል በድል። እንዴት አመሻችሁ? እንዴት ዋላችሁ? እግዚአብሔር ይመስገን። እግዚአብሔር ይመስገን። አዳምዬ እንዴት አመሻችሁ? አለ እንኳን ደህና መጡ። እንኳን ሰላም መጡ። እንኳን ደህና ቆያችሁ። ያው እንግዲህ ዛሬ ቤት አይደለሁም ያለሁት ከሱቅ ነው እና ያለሁት አንደኛ ቪዲዮ ብከፍት እንትን የሚል ይመስለኛል። ኔት እንትን እንዳይልን እንደ ትናንት ነው እንደዚሁ ከፍቼ እንትን ልበል አላ ቪዲዮ ክፈት ካልኬ ግን ከፍታለሁ። ሱቅ ነኝ ዛሬ ሱቅ ነው ማለት ይቀጥሉ። እሺ ያው እስከ ቁጥር 5 ድረስ ያለውን እንግዲህ ይሄዱበት። ከዛ ወዲያ እንጀምራለን ድጋሚ። አይ እውነት ነው፣ በጣም ደስ ይላል። እንግዲህ አሁን በጣም በሚገርም ሁኔታ የዚህ የምንፍቅናው ዓለም ወይም ደግሞ በክርስቶስ ኢየሱስ ላይ ያለውን የተሳሳተ አስተምሮ የሚገልጡ ወይም የሚያስተምሩ አካላት በጣም የማይደፍሩት ክፍል የሚባለው የቅዱስ ጴጥሮስና የቅዱስ ዮሐንስ መልእክታትን ነው። በጣም በቃ እርግጥ አድርጎ ነው የሚናገር። በቃ እርግጥ እያደረገ እንዲህ ነው እንዲያ ነው እያለ ይናገራል። እና ወንጌላዊው ቅዱስ ዮሐንስ እንግዲህ በመልእክቱ አሁን ልብ በሉ። አሁን እንግዲህ በመጀመሪያ እዛ ምዕራፍ 1 ቁጥር 1 ላይ ከትናንትና ወዲያ አዳምሻ ሲያብራራ እንደሰማችሁት ከሆነ ወንጌላዊው ቅዱስ ዮሐንስ ሲናገር ስላየው ነገር፣ ስለቀመሰው እውነት፣ ስለተረዳው፣ ስለገባው እውነት ነው እየገለጠ ይመጣ። ዝም ብሎ በስማ በለው እንደዚህ ተብሎ ነበር፣ እንደዚህ ተብሎ ነበር፣ እንደዚህ ስለሆነ ነው እያለ አይደለም። አይታችሁት እንደሆነ ምዕራፍ 1 ቁጥር 1 ላይ ምንድን ነው ያለ? ስለ ሕይወት ቃል ነው የሚለው። ስለ ሕይወት ቃል። ያ ቃል ማን ነው? ኢየሱስ ክርስቶስ እኮ ነው። እዛ በዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ደን ስንመለከት በመጀመሪያው ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ያ ቃል ራሱ ደግሞ እግዚአብሔር ነበር ይልና ሁሉ በእርሱ ሆነ፣ ያለ እርሱ አንዳችስ እንኳ የተፈጠረ የለም ይልና ቁጥር 14 ስትሄዱ ቃል ሥጋ ሆነ፣ ጸጋና እውነትን ተሞልቶ በእኛ አደረ ይላል። ያ ቃል ማለት እግዚአብሔር ነው። በቃ ከሶስቱ ቅዱስ አንዱ ቅዱስ ነው። አዳም ደጋግሞ የሚናገረውን ነገር ልብ በሉ። በተለይ ሚስጥረ ሥላሴ ላይ የሆነ ነገር ከሳታችሁ ነው የምላችሁ። የሆነ ነገር ከሳታችሁ በጣም በሚገርም ሁኔታ ነገረ ድነት ይበላሻል። ነገረ ድነት። ለዛ ነው አዳም በሚስጥረ ሥላሴ ትምህርታችን ላይ እያለ 10 ጊዜ የሚወስዳችሁ። አንድ ትምህርት በጣም ሲደጋገም አትሰልቹ። የሆነ ነገር ትኩረት ሰጠ። በቃ የሆነ ኮር ነገር አለው ማለት ነው። የሆነ ጉዳይ በቃ እውነት የሆነ ነገር አለው ብላችሁ መርምሩ። ለዛ ነው በጣም ተደጋጋሚ ነገር የሚነግራችሁ። ስለዚህ ምን አለ? ያ ከሶስቱ ቅዱስ አንዱ ቅዱስ የሆነው የሰውን ልጅ ለማዳን ዘመኑ ሲፈጸም፣ ትንቢቱ ሲፈጠር ሰው የሆነው ያ አምላክ ማን ነው አለ ወንጌላዊ ቅዱስ ዮሐንስ? ሕይወት ነው አለ። ያ ደግሞ ሕይወት ደግሞ ምንድን ነው አለ? በመጀመሪያ የነበር ነው አለ። ግን በመጀመሪያ የነበር ቢሆንም ሰምተነዋል አለ፣ በዓይኖቻችን አይተነዋል አለ፣ ዳሰነዋል ብሎ ተናገረ። ስለዚህ ነገር ነው አሁን እንግዲህ ወንጌላዊው ቅዱስ ዮሐንስ በዮሐንስ መልእክት ላይ በዚህ በአንደኛ ዮሐንስ መልእክት ምዕራፍ 3 ላይ ምን እያለ እየተናገረ ያለው? የእግዚአብሔር ልጆች ተብለን ልንጠራ አብ እንዴት ያለ ፍቅሩ እንደሰጠን እዩ እያለ የተናገረ። ልብ በሉ። የእግዚአብሔር ልጆች እንዴት ነው እግዚአብሔር ልጅ ምንባል? በጣም በሚገርም ሁኔታ የዮሐንስ ወንጌል ምዕራፍ 3 ቁጥር 3 ላይ ደን ስንመለከት ኒቆዲሞስ የሚባለው የማታው ተማሪ የሚባለው ምን እያለ ጠይቆታል እግዚአብሔርን። በቃ አንተ እኮ ከእግዚአብሔር ካልሆንክ በስተቀር እንዲህ አይነት እውቀት፣ እንዲህ አይነት እምነት፣ እንዲህ አይነት መገለጥና እንዲህ አይነት ታምር ሊያደርግ የሚችል የለም ሲለው፣ አይ ኒቆዲሞስ ይለዋል። አቤት አለው። ሰው እኮ ከዋና ከመንፈስ ቅዱስ ካልተወለደ በስተቀር እግዚአብሔር መንግስት አይም አለ። እንዴ እንዴት ሲለው፣
ዳግመኛ ከእናቴ ማህፀን የምወለደው እንዴት ሆኜ ነው? አርጅቼ ነው እና ነው ወይስ ሌላ መገለጥ አለ ወይ? ሌላ ውልደት አለ ወይ ሲለው፣ አዎ አንተ የአይሁድ መምህር ስትሆን ይህን አታውቅምን? እውነት እልሃለሁ ሰው ከውሃና ከመንፈስ ቅዱስ ካልተወለደ በስተቀር እግዚአብሔር መንግስት አያይም አለ። ስለዚህ ሰው ከውሃና ከመንፈስ ቅዱስ በጥምቀት ሲወለድ የእግዚአብሔር ልጆች ተብለን እንድንጠራ በኢየሱስ ክርስቶስ አማካኝነት አብ ይህን ስልጣን ሰጥቶናል። መንፈስ ቅዱስ ይህን ስልጣን ሰጥቶናል። ከዚያ በፊትስ የነበረንን ልጅነት አጠነዋል። በምን ምክንያት? በአንዱ አዳም አለመታዘዝ ምክንያት። ከዛስ በኋላ ዳግማዊ አዳም ክርስቶስ በሆነው በኢየሱስ ክርስቶስ ግን ምን ተሰጠን? ልጅ ተብለን እንድንጠራ ሰጠን። ከዛ ምን አለ? የእግዚአብሔር ልጆች ተብለን ልንጠራ አብ እንዴት ያለው ፍቅሩን እንደሰጠን እያለ መቼም እግዚአብሔር የፈለገውን ያክል ብንበድለው የፈለገውን ያክል ብናስቀይመው ልጆች ተብለን እንደገና አባ ብለን የምንጠራበትን የልጅነት መንፈስ ለመስጠት የቱንም ያክል አይሰስትም። በጣም ስለሚወደን ነው። ለዚህ ነው ቅዱስ ዮሐንስም እያለን ያለው አብ እንዴት ያለ ፍቅሩ እንደሰጠን እዩ። ስለዚህ ምክንያት ዓለም እርሱን ስላላወቀው እኛን አያውቀንም አለ። ዓለም ያላወቀው የተባለ ማንን ነው? ኢየሱስ ክርስቶስን። በስጋ ማርያም ስለተገለጠ ሰው ስለሆነ ዓለም አላውቀው አለ። ዓለም ያላወቀውን ኢየሱስ ክርስቶስን ተቀብለው ኑ ወደ ብርሃኑ ተመላለሱ። ይህ ብርሃን ሕይወት ነው። ይህ ብርሃን ለዘላለም ከእሱ ጋር የምንኖርበት ነው። ለዘላለም ምን የሚያደርግ ነው? ከኃጢአት አንጽቶ ቀድሶ በእግዚአብሔር መንግስት የሚያስቀምጥ የሚያኖር ነው ብለው ስለሰበኩ ሰዎች እነሱን አልቀበሏቸዋል። የሐዋርያት ሥራን መመልከት በቂ ነው እኮ። ምዕራፍ 4 ላይ ስትሄዳችሁ ስትመለከቱ እኮ ምዕራፍ 3 ምዕራፍ 4 ላይ እኮ በቃ ትናንትና ገደል ነው ተነሳላችሁ፣ ደግሞ ዛሬ በእሱ ስም ደግሞ ይህን ታደርጋላችሁ። ስለዚህ እሱንም አልተቀበልንም እናንተንም አንቀበልም ነው ያሏችሁ። አሁንም ደግሞ አይቀበሉንም አለ። ወዳጆች ሆይ አለ ደግሞ ቁጥር 2 ላይ የእግዚአብሔር ልጆች ነን፣ ምን እንደምንሆን ገና አልተገለጠም። ዳሩ ግን ቢገለጥ እርሱ እንዳለው እናየዋለን፣ እርሱን እንድንመስል እናውቃለን አለ። ምን እያለ ነው? አናውቅም ሲል ምን ማለቱ ነው? ያቺ ምንገባባትንን ለዘላለም የምንኖርባትንን መንግስት ምን አንላትም እያለ ነው። አላየናትም ገና ምንቱን አላወቅናትም አለ። እንዲሁም ሐዋርያው ቅዱስ ጳውሎስ ዕብራውያን መልእክት ላይ አይደል ምዕራፍ 11 እምነት ተስፋ ስለምናደርገው ነገር የሚያስረግጥ የማናየውን ነገር የሚያስረዳ ነው ይልና የሚታየው ነገር ተስፋ የሚደረግበት ነገር የሚታይ ከሆነ ምን ተስፋ ነው አለ። ሰው የሚያየውን ነገር እንዴት ተስፋ ያደርጋል አለ። በጣም የሚገርም ነገር ነው። ሰው የሚያየውን ነገር እንዴት ተስፋ ያደርጋል? ለምን? ሰው ተስፋ የሚያደርገውን ነገር ያ የሚናፍቀውን ነገር ካየው ያየው ነገር ተስፋ አይደለም። በቃ ያ ተስፋ አይባልም። በቃ አይቶታል አለ ቅዱስ ጳውሎስ። ስለዚህ ያ የማናየውን ተስፋ የምናደርገውን ነገር ግን የምናገኘው በእምነት ነው አለና ቅዱስ ዮሐንስ ደግሞ ምን አለ? ያ በእምነት የምናየውና የምንኖርበት ነገር ግን እኛ ሂደን አላየነውም፣ አልተገለጠም አለ። እውነት ነው። መንግስተ ሰማያት ግን አልተገለጠችም። ምናልባት እናታችን ቅድስት ድንግል ማርያም ገብታበታለች፣ አንድ እሷ ብቻ ከልጇ ከኢየሱስ ክርስቶስ ጋር። ሌሎቻችንስ እስካሁን ድረስ በገነት ነን። መልካም ያደረጉት በገነት ክፉ ያደረጉት በሲኦል ናቸው። ስለዚህ ምን አለ? ዳሩ ግን ቢገለጥ ግን አለ እርሱ እንዳለ እናየዋለን፣ እርሱ እንድንመስል እናውቃለን። ቅዱስ ጳውሎስ ታስታውሳላችሁ፣ እዛ ቆሮንቶስ መልእክት ላይ የሮሜ መልእክት የሐዋርያው ቅዱስ ጳውሎስ መልእክታትን ስንናገር የምንነሳው ማንን በኩር አድርገን ነው አለ? ክርስቶስን ይዘነው የምንነሳው አካል የክርስቶስ አካል ነው። ስለዚህ ምን አለ? እርሱን መስለን እንነሳለን አለ። ክርስቶስን መስሎ የሚነሳ ሰው ምን ይሆናል ማለት ነው? ለዘላለም የሚኖር ነው ማለት ነው። ሐዋርያው ቅዱስ ጳውሎስ ሮሜ መልእክት ምዕራፍ 6 ላይ ምን ይላል? ሞቱን በሚመስል ሞት ከእርሱ ጋር ከተቀበርን ትንሣኤውን በሚመስል ትንሣኤ ከእርሱ ጋር እንተባበራለን ብሎ የተናገረ ለዚህ ነው። ምክንያቱም ሰው በጥምቀት ሲጠመቅ ከክርስቶስ ሞትና ትንሣኤ ጋር ህብረት አለው ማለት የክርስቶስን አካል አድርጎ ተነስቶ ለዘላለም ምን የሚልበትን የሚኖርበትን ያንን ሕያው የሆነውን ሰውነት ገንዘብ ያደርጋል ማለት ነው። ያንን ገንዘብ ካደረገ በኋላ አሁንስ ሲሞትስ? ኦፍኮርስ እንሞታለን። ስንሞት ቤት ነው መኖሪያችን፣ መቆያችን በገነት ነው። ለፍርድ ሲመጣ ክርስቶስ ደግሞ ሲገለጥ ያንን አካል ይዘን ለዘላለም ከእሱ ጋር የሚያኖረንን ህይወት ገንዘብ እናደርጋለን። በእርሱ ይህ ተስፋ የሚያደርግ ሁሉ እርሱ ንጹሕ እንደሆነ ራሱን ያነጻል አለ። በጣም የሚገርም ነው። ኢየሱስ ክርስቶስ ንጹሕ ነው።
እሱን የሚከተል ሰው ደግሞ ንጹሕ ነው እያለ ነው። ለዚህ ነው ሐዋርያው ቅዱስ ጳውሎስ ሁለተኛ ቆሮንቶስ ምዕራፍ 7 ቁጥር 1 ላይ እንግዲህ ምን አለ? እንግዲህ ወዳጆች ሆይ የዚህ ተስፋ ቃል አለን፣ በእግዚአብሔር ፍርሃትና በቅድስና ፍጹም እያደረግን ስጋንና መንፈስ ከሚያረክስ ሁሉ ራሳችን እናንጻ ያለ ለዚህ ነው። ለምን? ያዳነ ያነጻን ሕይወትን የሰጠን ክርስቶስ ኢየሱስ ንጹሕ ስለሆነ እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ ብሎ አይደለም? ለምን? ቅዱስ ወደ ሆነው እግዚአብሔር ለመቅረብ ሰው መቀደስ መቻል አለበት ማለት ነው። ራሱ አንደኛ ዮሐንስ ምዕራፍ 2 ቁጥር 6 ትናንትና እንዳያችሁት በእርሱ እኖራለሁ የሚል አለ እርሱ እንደተመላለሰ ራሱ ደግሞ ሊመላለስ ይገባዋል። ለዚህ ነው ጌታ መድኃኒዓለም ኢየሱስ ክርስቶስ ማቴዎስ ወንጌል ምዕራፍ 5 ቁጥር 16 ላይ መልካሙን ስራችሁን አይተው የሰማይ አባታችሁን እንዲያከብሩ እኔ እንዲያመሰግኑ ብርሃናችሁ እንዲህ በሰው ፊት ይብራ ያለ። ምክንያቱም የብርሃናት ሁሉ ጌታ ፈጣሪ ብርሃን የሆነውን ኢየሱስ ክርስቶስ እከተላለሁ እሱን አምናለሁ የሚል ሰው በብርሃን መመላለስ መቻል አለበት። መቻል አለበት። ያለ ነቀፋ ነውርም የሌለው ሆኖ መኖር መቻል አለበት። በንጽህናና በቅድስና ራሱን መግዛት አለበት። ሁለተኛ ጴጥሮስ ባለፈው ታስታውሱ እንደሆነ ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 14 ላይ ስለዚህ ወዳጆች ሆይ ይህንን እየጠበቃችሁ ያለ ነውርና ያለ ነቀፋ ሆናችሁ በሰላም በእርሱ እንድትገኙ ትጉ ያለ። ነቀፋ ያለበት ሰው፣ የወደቀ ሰው፣ በኃጢአት የጎሰቆለ የደከመ ክርስቶስን ደስ የሚያሰኝ ስራ የሰራ ሰው ክርስቶስን አይመስልም። ክርስቶስን ካልመሰለ ደግሞ የእግዚአብሔር መንግስት አይወርስም። ስለዚህ ያለ ነውርና ነቀፋ የሌለበት ሰው ሆነን መገኘት አለብን ማለት ነው። ለዚህ ነው ቅዱስ ጳውሎስ በእርሱ ይህን ተስፋ የሚያደርግ ሁሉ እርሱ ንጹሕ እንደሆነ ራሱን ያነጻል ያለ። ኃጢአትን የሚያደርግ ሁሉ ግን አመፃን ያደርጋል፣ ኃጢአትም አመፅ ነው አለ ደግሞ ቅዱስ ጴጥሮስ። ለምንድን ነው? በቅዱሱ እግዚአብሔር ተቀድሻለሁ፣ ነጽቻለሁ፣ ድኛለሁ ብሎ የሚያስብ አካል ተመልሶ ግን በቀደመ ግብሩ በኃጢአትና በርኩሰት የሚመላለስ ከሆነ ችግር አለ ማለት ነው። ችግር አለ ማለት ነው። ለምን አለ ቅዱስ ዮሐንስ ኃጢአት የሚያደርግ ሁሉ አመፅን ያደርጋል፣ ኃጢአትም አመፅ ነው አለ። ምክንያቱም ኃጢአትን የሚያደርግ ሰው በባህሪው ቅዱስ ከሆነ ከእግዚአብሔር ጋር ምን ይላል ማለት ነው? ይጣላል። በቃ ከሱ ጋር ይለያል። ስለዚህ ቅዱስ ዮሐንስ ምን እያለ ነው? አታድርጉ፣ ኃጢአትን አትስሩ እያለ ነው። እንዲሁም ወደፊት እናገኘዋለን። አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 17 ላይ አመፁ ሁሉ ኃጢአት ነው፣ ሞትም የማይገባው ኃጢአት አለ በማለት ይናገራል። አመፅ ሁሉ ኃጢአት ነው ካለ በኋላ ኃጢአት የሚያመጣው ሞት ነው። ኃጢአት የሚያመጣውን ሞት ሰው የሚፈጽም ከሆነ ካዳኙ ዋጋ ከከፈለበት ከክርስቶስ ተለይቶ ለዘላለም በገሃነመ እሳት ይጣላል ማለት ነው። ለምን ከተባለ ሰው ያንን አዳኙን ጌታ ትእዛዙንና ሕጉን መጠበቅ መቻል አለበት። እኔን የሚወደኝ ቢኖር ትእዛዛቴን ይጠብቅን ያለ ሰው ትእዛዙን መጠበቅ መቻል አለበት ማለት ነው። ለዚህ ነው ሁለተኛ ቆሮንቶስ ምዕራፍ 12 ቁጥር 21 ላይ ስትሄዱ እንደገና ስመጣ በእናንተ ዘንድ አምላኬን እንዲያዋርደኝ አስቀድሞም ኃጢአት ከሰሩትና ስላደረጉት ርኩሰትንና ዝሙትን መዳራት ንስሐ ካልገቡት ወገን ስለ ብዙዎች ምናልባት አዝናለሁ ብዬ እፈራለሁ ብሎ የተናገረ። ምክንያቱም ወንጌል ከተሰበከልን ለእኛ ትክክለኛው ህይወት ከተገለጠልን በኋላ ያንን ህይወት በቅድስናና በንጽህና እየኖርን ማሳመርና ማጌጥ ራሳችንም ከቅድስና ከጸጋ ላይ ጸጋ ከጽድቅ ላይ ጽድቅ እየፈጸምን ወደ ላይ እየተሻገርን መሄድ ሲገባን፣ ካሊያ ግን በኃጢአትና በርኩሰት የምንገኝ ከሆነ ምን አለ ሐዋርያው ቅዱስ ጳውሎስ? ምናልባት ያንን ጽድቅ ሰብኬላችሁ አለ አለ እናንተ ደግሞ በኃጢአት ወድቃችሁ ባገኝ ማዝን ይመስለኛል ብሎ የተናገረው ለዚህ ነው። ስለዚህ ወንጌላዊው ቅዱስ ዮሐንስ ኃጢአትን የሚያደርግ ሁሉ አመፅን ያደርጋል፣ ኃጢአትም አመፅ ነው አለና ከዛ ምን አለ? እርሱ ኃጢአትን ሊያስወግድ እንደተገለጠ ታውቃላችሁ፣ በእርሱ ኃጢአት የለም አለ። ምክንያቱም ኢየሱስ ክርስቶስ ከሶስቱ ቅዱስ አንዱ ቅዱስ ወልድ እግዚአብሔር ወደዚህ ምድር መጥቶ የተገለጠው በእኛ አለመታዘዝ፣ በአንዱ በአባታችን አዳም መተላለፍ መውደቅ ምክንያት በእኛ ላይ የሰለጠነብንን የወደቀብንን ኃጢአትና መርገም ሊያነጻ ነው። ሊያነጻ ሲመጣ ደግሞ እሱ ምን የለውም ኃጢአትን ሊያስወግድ እንደተገለጠ ካወቅን እርሱ ኃጢአት የለበትም ማለት ነው።
ምክንያቱም ኃጢአት ያለበትን ሰው ወይም በደለኛ ሰው በደል ያለበትንና ኃጢአት ያለበትን ሰው ምን ሊል ይችላል? አይችልም። ሊያድን ዋስ ሆኖ ነፃ ሊያወጣ አይችልም። ክርስቶስ ኢየሱስ ያለ ነቀፋ ነውርም የሌለበት ሆኖ ከቅድስት ድንግል ማርያም በመወለድ እኛን ምን አለን? አዳነን ማለት ነው። ስለዚህ ሰው ደግሞ ምን ማድረግ አለበት ማለት ነው? ያንድን ከኃጢአት ነፃ የሆነውን ኢየሱስ ክርስቶስን ሲቀበል ነፃ ሆኖ መኖር መቻል አለበት። ራሱ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 21 ላይ ስንሄድ እኛ በእርሱ ሆነን የእግዚአብሔርን ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱ ስለኛ ኃጢአት አደረገው በማለት የእኛንን ኃጢአት ተሸክሞ በመስቀል ላይ ነፃ እንዳወጣን እንመለከታለን ማለት ነው። ቅዱስ ጴጥሮስም በዚህ በአንደኛ ጴጥሮስ መልእክት ምዕራፍ 3 ቁጥር 18 ስትሄዱ ክርስቶስ ደግሞ ወደ እግዚአብሔር እንዲያቀርበን እርሱ ጻድቅ ሆኖ ሳለ አመፀኞችን አንድ ጊዜ በኃጢአት ምክንያት አመፀኞችንን ምን አለ? አንድ ጊዜ በኃጢአት ምክንያት ሙቷልና በስጋ ሞተ፣ በመንፈስ ግን ሕያው ሆነ በማለት የተናገረው ለዚህ ነው። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ እኛን ለማዳን ያለ ነቀፋ ነውርም የሌለበት ሆኖ የተገኘ አምላክ ነው። ደግሞ ይህን ያለ ነቀፋና ኃጢአታችን ሊያስወግድ በመስቀል ላይ ተሰቅሎ ስጋውን ቆርሶ ደሙን አፍሶ ያነጻንን ጌታ እርሱን መስለን መንግስቱ እንድንወርስ የእርሱ መልካም ፈቃድ ይሆንልን ማለት ነው። አዳምሻ ምናልባት እስካሁን ከተሰማው ይበቃል። ቀጣይ ደግሞ አንተ ቀጥልና እቀጥላለሁ ማለት ነው። ወንድም አለ መምህር ሙሉ ለሙሉ ይቀጥሉ፣ እየሰማሁት ነው። አዳምዬ ተው ግድ የለምና። እሺ ቁጥር 6 ላይ አንተ ትቀጥላለህ። እሺ ወንድም አለ ይቀጥሉ። የሆነ ነገር እያስተካከልኩ ነው፣ እየሰማሁት ነው። እሺ ወንድም አለ። እሺ ከዛ ምን ይላል? እነርሱ ቁጥር 5 ላይ ከዓለም ናቸው። ስለዚህ ከዓለም ኦኬ በእርሱ ኃጢአትን ሊያስወግድ እንደተገለጠ ታውቃላችሁ። በእርሱ ኃጢአት የለም ይልና ቁጥር 6 ላይ በእርሱ የሚኖር ሁሉ ኃጢአትን አያደርግም ማለት። ተመልከቱ፣ ክርስቶስ ኢየሱስንን ያመነ የተቀበለ በቤዛነቱ የዳነ የጸደቀ በቃ አለቀ ነገር አለሙ ክርስቶስንን የተቀበለ በክርስቶስ በሰውና በእግዚአብሔር መካከል የነበረውን የጥል ግድግዳ አፍርሶ ሰውን ከእግዚአብሔር ጋር ያስታረቀውን ያንን መካከለኛውንን በቃ ያንን አምላክ ወሰብ የሆነውን ክርስቶስ ኢየሱስን የተቀበለ ምን አያደርግም? ኃጢአትን አያደርግም ማለት። ኃጢአትን የሚያደርግ ሁሉ አላየውም አላወቀውም ማለት። አሁን ፕሮቴስታንቶች ትልቁ ችግራቸው ምንድን ነው ብለን ስንመለከት አንዴ በክርስቶስ ኢየሱስ ጸድቄአለሁ ድኛለሁ፣ ከዚህ በኋላ በማደርጋቸው የኃጢአትን የመጠበቅ ኃጢአትን ያለመስራት ነገር ክርስቶስ ኢየሱስ ያድነኛል እያልኩኝ በስራ ምገልጥበት ምደክምበት ነገር የለም ይላሉ። በጣም በሚገርም ሁኔታ ማለት ነው። ግን ወንጌላዊ ቅዱስ ዮሐንስ ምን እያለ ነው? በእርሱ የሚኖር አለ ክርስቶስን በቃ አምላኬ ነው አዳኜ ነው ቤዛዬ ነው ብሎ የሚያምን ሰው ግን አለ ምን የለበትም አለ ኃጢአትን አያደርግም አለ። ኃጢአትን የሚያደርግ ግን አለ አላየውም አያውቀውም። በቃ ክርስቶስንም አላየውም አላወቀውም አለ በቃ። ስለዚህ ሰው በክርስቶስ ኢየሱስ ካመነና በቃ ድኛለሁ ብሎ ልጅነትን በጥምቀት አማካኝነት አግኝቶ የክርስቶስን ክቡር ስጋና ቅዱስ ደም በልቶ ጠጥቶ እርሱ ከክርስቶስ ጋር ክርስቶስ ከእሱ ጋር መኖር ከቻለ በኋላ ግን ኃጢአትን የሚያደርግ ከሆነ በእውነት ክርስቶስን አያውቀውም አላየውም ማለት ነው። ለዚህ ነው ወንጌላዊው ቅዱስ ዮሐንስ ይህን ነገር ያደረገ ሰው ከክርስቶስ የተለየ ነው፣ በቃ ጽድቅ የለውም፣ ቅድስና የለውም፣ ስለዚህ እግዚአብሔርን አመልካለሁ ቢል ውሸተኛ ነው እያለ የሚገልጠው ለዚህ ነው። እንዲሁም 3ኛ ዮሐንስ መልእክት ምዕራፍ 1 ቁጥር 11 ላይ ሄዳችሁ ስትመለከቱ ወዳጆች ሆይ አለ በጎ የሆነውን እንጂ ክፉንን አትምሰል አለ። በጎ የሚያደርግ ከእግዚአብሔር ነው፣ ክፉን የሚያደርግ ግን እግዚአብሔርን አላየውም አለ። በቃ እግዚአብሔርን አላየውም። በጎ ነገር ስናደርግ ጽድቅን ስናደርግ ቅድስናን ስንፈጽም ነው እግዚአብሔር በዚያ ልክ ምን የሚለው እኛ እንዳየ ነው የእኛ አምላክ እውነተኛ እንደሆነ አምነውና ተረድተው ሌሎች አረማውያን ወደዚህ
ህይወት የሚመጡት። እንዲሁም እዛው አንደኛ ዮሐንስ መልእክት ምዕራፍ 3 ላይ ቁጥር 9 ስትሄዱ ከወደታች ስንመጣና ግን ስለዚህ ዲያብሎስን ስራ እንዲያፈርስ የእግዚአብሔር ልጅ ተገለጠ። ከእግዚአብሔር የተወለደ ሁሉ ኃጢአትን አያደርግም፣ ዘሩ በእርሱ ይኖራልና ከእግዚአብሔር ተወልዷልና ኃጢአትን አያደርግም ማለት ሊያደርግ አይችልም ማለት። ስለዚህ በክርስቶስ ኢየሱስ ቦርናጌን አድርጎ አዲሱን ልደትና አዲሱን ልጅነት ያገኘ ሰው ወይም ደግሞ በክርስቶስ ኢየሱስ አዲሱን ልደት አዲሱን ልጅነት አግኝቻለሁ ጸድቄያለሁ ብሎ የሚያምን ሰው ኃጢአትን ማድረግ አይችልም። ለምን? ኃጢአት ካደረገ በሱ ውስጥ ያለው መንፈስ የክርስቶስ መንፈስ የእግዚአብሔር መንፈስ ሳይሆን የወደቀው የክፉ መንፈስ የአጋንንት መንፈስ ነው ያለ ማለት ነው። ስለዚህ አውቄያለሁ የሚል ትእዛዛቱንን ምን የሚል የማይጠብቅ ውሸተኛ ነው፣ እውነትም በእርሱ ውስጥ የለም ብሎ ከዚህ ምዕራፍ በፊት በአንደኛ ዮሐንስ መልእክት ምዕራፍ 2 ቁጥር 4 ላይ የተናገረው ወንጌላዊው በዚህ ምክንያት ነው ማለት ነው። ስለዚህ ምን አለ? ኃጢአትን የሚያደርግ ከዲያብሎስ ነው፣ ዲያብሎስም ከመጀመሪያ ኃጢአትን ያደርጋል በማለት እዛው መልእክቱ ላይ ምዕራፍ 3 ቁጥር 8 ላይ ይናገርና ስለዚህ ኃጢአትን የሚያደርግ ዲያብሎስ ነው አለና ዲያብሎስ ደግሞ ከመጀመሪያ ኃጢአትን ያደርጋል ብሎ ተናገረና እውነት ነው። ዘፍጥረት ምዕራፍ 3 ላይ ስነድ ከራሱ ማለት ነው ከራሱ አፍልቆ ኃጢአትንን ሰዎች እንዲሰሩ የሚያደርግ ውሸትን በመናገር ሰዎች ከእግዚአብሔር እንዲለዩ የሚያደርግ ነውና ዘፍጥረት 3 ላይ ስነድ ሔዋን የሰማችውን የሕይወት ቃል እንድትሽርና የሞቱን ቃል ሰምታ በእግዚአብሔር ላይ አምጻ ከእግዚአብሔር ተለይታ እንድትሞት ያደረጋት ሐሰተኛው ዲያብሎስ ሰይጣን ነው ማለት ነው። ስለዚህ ያ በሰውና በእግዚአብሔር መካከል የተገነባውን የጥል ግድግዳ ያፈርስ ዘንድ ደግሞ ክርስቶስ በስጋ ማርያም ተገለጠ እና ምን አለ ወንጌላዊ ቅዱስ ዮሐንስ በዚህ መልእክት ላይ አንደኛ ዮሐንስ መልእክት ምዕራፍ 9 ላይ አንደኛ ዮሐንስ መልእክት ምዕራፍ 3 ቁጥር 9 ላይ ምን አለ? ስለዚህ አለ የዲያብሎስን ስራ እንዲያፈርስ የእግዚአብሔር ልጅ ተገለጠ አለ። አያችሁት አይደል? ያ ጥንቱንም ጀምሮ ምን ያለበት ውሸት ያለበት ከራሱ አፍልቆ ውሸትን በመናገር ኃጢአትን በመስራት እግዚአብሔርን የሚያሳዝነው ያ ዲያብሎስ ምን አደረገ? በሰውና በእግዚአብሔር መካከል የጥል ግድግዳ እንዲገነባ አደረገ። ዘፍጥረት ምዕራፍ 3 ላይ ማለት ነው። እግዚአብሔር አምላክ በገነት መካከል ካሉ ዛፎች ይህንን ብሉ ይህንን አትብሉ አለ። ግንስ ደግሞ ምን አለ? በገነት መካከል ያለችውን ዕፀ በለስን ግን ያችንን ግን እንዳትበሉ፣ በበላችሁ ጊዜ ሞትን ትሞታላችሁ አላቸው። ዲያብሎስ ምን አላቸው? ሔዋን ሆይ አላት በገነት ዛፍ መካከል እንዳትበሉ የተከለከላችሁት አለ ስትላቸው በዚያ ያሉትን ብሉ ተብለናል፣ እንደዚህ አትብሉ ተብለናል፣ እችን ግን እንዳትበሉ አትሙቱ ተብለናል ብላለችሁ ይላል። እርሱ ግን ምን አላት? አይ የምትሞቱ ሳይሆን እንደ እግዚአብሔር ስለምትሆኑ ስለሚያውቅ አትብሉ አላችሁ ብሎ ያንን እግዚአብሔር አምላክ የነገራትን የሕይወት ቃል ትታ የሞቱን ቃል ተቀብላ ከእግዚአብሔር እንድታምጽ የሚሆነውን ውሸት አፍልቆ የተናገሩ ያ ዲያብሎስ የዚያን ቃል ሰማችና አፈረሰችው። በሰውና በእግዚአብሔር መካከል የነበረውን ቃል ኪዳን በአዳምና በእግዚአብሔር የነበረውን ቃል ኪዳን ሻረችው። ስትሽረውስ እግዚአብሔር ያዘዘው ቃል ያ የወሰነው ፍርድ ተወሰነና በሰውና በእግዚአብሔር መካከል ምን አለ? የጥል ግድግዳ ተገነባ። ያንን የጥል ግድግዳ ደግሞ ምን አደረገም? ስለዚህ ያ ዲያብሎስ ያንን ስራውንን የገነባውን ግንብ እንዲያፈርስ የእግዚአብሔር ልጅ ተገለጠ። ከእግዚአብሔር የተወለደ ሁሉ ኃጢአትን አያደርግም፣ ዘሩ በእርሱ ይኖራል፣ ከእግዚአብሔር ተወልዷልና ኃጢአትን ሊያደርግ አይችልም በማለት ቅዱስ ዮሐንስ ይህን መልእክቱንን እንዲህ አድርጎ ይገልጣል ማለት ነው። ቁጥር 10 ላይ ስትሄዱ የእግዚአብሔር ልጆች የዲያብሎስ ልጆች በዚህ የተገለጡ ናቸውና አለ። እንዴት አለ? ጽድቅን የሚያደርግና ወንድሙን የማይወድ ሁሉ ከእግዚአብሔር አይደለም ማለት ከእግዚአብሔር የተወለደ ምን የሚል እግዚአብሔርንን አምላኬ ነው የሚል በክርስቶስ ኢየሱስ የተደረገውን የማዳን ስራ ተቀብዬ ድኛለሁ ብሎ የሚያምን ሰው ምን አያደርግም? ኃጢአትን አያደርግም፣ በጽድቅ ይመላለሳል። ጽድቅን የማያደርግ ወንድሙን የሚጠላ በኃጢአት የሚመላለስ ግን ምን አይልም? እግዚአብሔርን ምን አይልም? አይወደውም። ያተደረገለትን የማዳን ስራ ተቀብሎ የዳነ ሰው አይደለም በማለት እንግዲህ በዚህ በመልእክቱ እስከ ቁጥር 10 ይናገራል። አዳምዬ ደግሞ አንተ ቀጥል። እንግዲህ ከዛ በኋላ ደግሞ እኔ እቀጥላለሁ ማለት ነው። ወንድም አለ
ድል በድል አሉ። አንተ ደግሞ ቀጥል። እስከ ቁጥር 10 መጥቻለሁ እና ደግሞ አንተ የለውም ድል በድል ይቀጥሉ። ዝም ሲሉ ነው የመጣው። መድኃኒዓለም ድረስ ሙሉን ይጨርሱት። አረ እሺ ችግር የለም። አይ ሌሎች መምህራን ስላሉ ከታችን ቢገቡ ጥሩ ነው። እሺ ቀጥል ካልከኝ ሊቀጥልሽ። ከዚህ በኋላ ምን ይቀጥላል? እንግዲህ ቁጥር 11 ላይ ስትሄዱ ወንጌላዊ ቅዱስ ዮሐንስ አሁን የክርስቶስ ልጆች ነን፣ በክርስቶስ አንድ አካል ሆነናል። በዚች በአንዱ በክርስቶስ ኢየሱስ የጸደቅን ከአንዱ ከወይን ግንድ ቅርንጫፍ የሆን ክርስቲያኖች እርስ በርሳችን መዋደድ እንዳለብን መፋቀር እንዳለብን ደግሞ እየገለጠ ከዚህ በኋላ ደግሞ ክርስቲያን ማለት በፍቅር የሚኖር የሚመላለስ መሆኑን እየገለጠ ይቀጥላል። ከዛ ቁጥር 11 ላይ ምን ይላል? ከመጀመሪያ የሰማችኋት መልእክት እርስ በርሳችን እንዋደድ የምትል ይህች ናት ይላል። አሁን በጣም በሚገርም ሁኔታ አሁን ከመጀመሪያ የሰማችሁት ሲል ምን ማለቱ ነው? የት ነው የሰማ ነው? በጣም በሚገርም ሁኔታ ከክርስቶስ ነው ይህን ቃል የሰማን። ከክርስቶስ ነው ያን ቃል የተማሩት የሰሙት ያደመጡት። ዮሐንስ ወንጌል ምዕራፍ 15 ቁጥር 12 ላይ እኔ እንደወደድኳችሁ አለ እርስ በርሳችሁ ትዋደዱ ዘንድ ትእዛዜ ይህች ናት ብሎ አምላካችን መድኃኒታችን ኢየሱስ ክርስቶስ ሰጥቷል። ስለዚህ ወንጌላዊው ቅዱስ ዮሐንስ በዚህ መልእክት ላይ ምን አለ? ከመጀመሪያ የሰማችሁት ሲል የመጀመሪያ ብሎ የተናገረው ማን ነው ከተባለ በመጀመሪያ የነበረው ቃል፣ ያ ቃል በእግዚአብሔር ዘንድ የነበረው ራሱ የእግዚአብሔር የሆነው ቃል ሥጋ ሆኖ ጸጋና እውነትን ተሞልቶ በእኛ የተመላለሰው ኢየሱስ ክርስቶስ የተናገረው የወንጌል ቃል ይህን ነው እያለን ሰዎች እርስ በርሳችን መዋደድ እንዳለብን መፋቀር እንዳለብን እየተናገረ ነው። ለዚህ ነው ከመጀመሪያ የሰማችሁት ማለቱ ክርስቶስ ኢየሱስም መጀመሪያ ላይ ሰዎች እርስ በርሳቸው እንዲዋደዱና እንዲፋቀሩ ነው የተናገረው የገለጠው። ለዚህ ነው እርስ በርሳችን እንዋደድ የምትል ይህች ናት በማለት የመጀመሪያ ትእዛዝ ብሎ የመጀመሪያ የሰማችሁት ትእዛዝ ይህ ነው በማለት የተናገረው ማለት ነው። ከዛም ከክፉ እንደነበረ ወንድሙን እንደገደለ እንደ ቃየል አይደለም። ስለምንስ ገደለው? የገዛ ስራው ክፉ የወንድሙ ስራ ጽድቅ ስለነበር ነው ብሎ ቅዱስ ጳውሎስ ቅዱስ ዮሐንስ በጣም ቃየል አቤልን የገደለበትን ምክንያት ይናገራል። አሁን ዘፍጥረት ምዕራፍ 4 ላይ ሄደን ስንመለከት አባታችን ቅዱስ አቤልና ቃየል መስዋዕት ለእግዚአብሔር እንዳቀረቡ ይናገራል። መስዋዕቱን ሲያቀርቡ ግን መስዋዕቱን አቀራረባቸው ሳይሆን ከልብ በሆነ ስጦታና ማቅረብ ግን አቤል የተሻለውንን የሆነ ነገር በማቅረቡ እግዚአብሔር አየለት። የቱን? የቃየልን ምንድን? የአቤልን ምንድን? መስዋዕት። ቃየልስ የሚያቀርበውን መስዋዕት ተመለከተና ያ የሚቀርበውን መስዋዕት እግዚአብሔር አይበላ አይጠጣ፣ እንደኛ ሰው አይደል፣ መንፈስ ነው። ስለዚህ ይሳለ ይህ በቀዋል ብሎ አሰስገሰሱን በማቅረብና በልቦናው እግዚአብሔርን ንቆ በመቅረቡ ያቀረበው መስዋዕት ተቀባይነት አጣ ማለት ነው። ምክንያቱም የገዛ ክፋቱና የገዛ ኃጢአቱ ነው ምን እንዲል ያደረገው በአቤል ወንድሙ ላይ ተነሳስቶ ክፉ ነገር እንዲያደርግ ያደረገው ማለት ነው። ስለዚህ ከክፉ እንደነበረ ወንድሙን እንደገደለ እንደ ቃየል አይደለም ማለት። ስለምንስ ገደለው? የገዛ ስራው ክፉ የወንድሙን ስራ ጽድቅ ስለነበር ነው አለ። ከዛ ምን አለ? ወንድሞች ሆይ ዓለም ቢጠላችሁ አትደነቁ። እኛም ወንድሞችን የምንወድ ስንሆን ከሞት ወደ ሕይወት እንደተሻገረ እናውቃለን። ወንድሙን የማይወድ ግን በሞት ይኖራል በማለት ተናገረ። ምክንያቱም እርስ በርሳችን መዋደድ ማንችል ከሆነ በክርስቶስ ደም የዳኑትን ክርስቲያኖችን እኛ የሰው ዘሮች አንድ ሆነን እርስ በርሳችን እየተደጋገፍን መዋደድና አንዳችን ለአንዳችን ፍቅራችን መግለጽ ካልቻልን በእኛ ውስጥ ያለው ፍቅር ግብዝነት ካለበት እንዲያሁነን እየኖርን ግን በክርስቶስ ኢየሱስ ጸድቅ ያለው ብለን ግን ደግሞ ክርስቶስ የተናገረውን ሕይወት እማንኖር ከሆነ ሐሰተኞች፣ ውሸተኞች፣ በደለኞች ነን። ቃየል በሱ ውስጥ የሌለውን ነገር
በአቤል ዘንድ ስላየና ስለቀና ወንድሙን ገሎታል። እኛም ደግሞ በእኛ ውስጥ የሌለውን ፍቅር፣ በእኛ ውስጥ የሌለውን ጽድቅ ሌሎች ወንድሞቻችን ሲያዩትና ሲያገኙት ሲገልጡት ግን በቅናት ተነሳስተን የምናደርግና የምንፈጽም ከሆነ ከእግዚአብሔር አይደለንም እያለ ነው ቅዱስ ጳውሎስ። ከዛ ቀጠለ፣ ወንድሙን የሚጠላ ሁሉ ነፍሰ ገዳይ ነው፣ ነፍሰ ገዳይ የሆነ ሁሉ የዘላለም ሕይወት በእርሱ እንዳይኖር ታውቃላችሁ አለ። እውነት ነው። ነፍሰ ገዳይ የእግዚአብሔርን መንግስት አይወርስም። ለዚህ ነው እኮ ማቴዎስ ወንጌል ምዕራፍ 5 ቁጥር 21 እስከ 22 ላይ ለቀደሙት አትግደል እንደተባለ ሰምታችኋል አለ። ዘጸአት ምዕራፍ 20 ላይ ነው ጠቅሶ መድኃኒዓለም ኢየሱስ ክርስቶስ ነው የሚያስተምረው ይህን ትምህርት። ለቀደሙ አትግደል እንደተባለ ሰምታችኋል አለ። የገደለ ሁሉ ምን ይሁን አለ? ፍርድ ይገባዋል። እኔ ግን እላችኋለሁ አለ፣ በወንድሙ ላይ የሚቆጣ ሁሉ ፍርድ ይገባዋል። ወንድሙን ጨርቃም የሚል ሁሉ የሸንጎ ፍርድ ይገባዋል። ደንቆሮ የሚል ሁሉ የገሃነም ስት ይገባዋል ያለ። ስለዚህ ወንድሙን ምን የሚል አለ? የሚነቅፍ የሚጠላ ሰው ነፍሰ ገዳይ፣ የዘላለም ሕይወት በእርሱ የለም። ከዛ ቁጥር 16 ላይ ምን ይላል? እርሱ ስለኛ ነፍሱን አሳልፎ ሰጥቷል፣ በዚህ ፍቅርን አውቀናል፣ እኛም ስለ ወንድሞቻችን ነፍሳችን አሳልፈን እንድንሰጥ ይገባናል። እውነት ነው። ኃጢአተኛ በደለኛ ሆነን ሳለ ማለት ነው። በደለኛ ሆነን ሳለ ግንስ ከወደደን ከትልቅ ፍቅሩ የተነሳ እግዚአብሔር አምላካችን አድኖናል። ኢየሱስ ክርስቶስ ማለት ነው። የቱንም ያክል በደል ብናደርግበት፣ የቱንም ያክል ብንገፋው፣ የቱንም ያክል በቃ በእሱ ላይ ብናምጽበት አባቶ የሚያደርጉትን አያውቁምና ይቅር በላቸው በማለት ከአብ ጋር ከመንፈስ ቅዱስ ጋር ከራሱም ጋር አስታርቆ መንግስቱን እንድንወርስ ፈቅዶልናል። ስለዚህ ሰው የቱንም ያክል ማለት ነው የቱንም ያክል በቃ የቱንም ያክል የበደሉን ወንድሞቻችን ቢኖሩ በክርስቶስ ኢየሱስ ፍቅር ወደናቸው ይቅር ብለናቸው ምን ማለት አለብን? ያንን በክርስቶስ ኢየሱስ የተማርነውን ያየነውን ገንዘብ ያደረግነውን ሕይወት መግለጥ አለብን። ምክንያቱም የወንድሞቹን ኃጢአት ይቅር የማይልል ኃጢአቱ ምን አይልበትም? ይቅር አይልለትም። ኃጢአታቸውን ደግሞ ይቅር የሚል ኃጢአቱ በሰማይ ምን ተብሎለታል? ተሰርዮለታል ያለ። ስለዚህ የሰው ልጅ የወንድሞቻችን በድለው ሊሆን ይችላል፣ አስቀይመው ሊሆን ይችላል፣ አስከፍተው ሊሆን ይችላል። ያንን ነገር ቆጥረን አይ እናንተን አንፈልግም ብለን የምንገፋ ከሆነ ክርስቶስ ኢየሱስ ያን ፍርድ ለኛ ያስተላልፋል ማለት ነው። ለዚህ ነው ወደኋላ ወደ ምዕራፍ 4 ላይ ስንገባ የምናገኘው ነገር ሆኖ አንደኛ ዮሐንስ መልእክት ምዕራፍ 4 ቁጥር 9 እስከ 11 ላይ ደስ ስንመለከት በዚህም የእግዚአብሔር ፍቅር በእኛ ዘንድ ተገለጠ፣ በእርሱ በኩል በሕይወት እንኖር ዘንድ እግዚአብሔር አንድ ልጁን ወደ ዓለም ልኮታልና ፍቅር እንደዚህ ነው አለ። እግዚአብሔር እርሱ ራሱ እንደወደደን ስለ ኃጢአታችን ማስተሰሪያ ይሆን ዘንድ ልጁን እንደላከው እንጂ እግዚአብሔር እንደወደድ ነው አይደለም። ወዳጆች ሆይ እግዚአብሔር እንዲህ አድርጎ ከወደደን ደግሞ እርስ በርሳችን ልንዋደድ ይገባል ብሎ ቅዱስ እግዚአብሔር ወደዚህ ምድር መጥቶ የሰውን ልጅ ለማዳን ከሰው የተገኘ አንድም ጽድቅ አንድም ፍቅር የለውም። ግንስ ስለወደደን ከትልቅ ፍቅሩ የተነሳ አድኖናል። ስለዚህ እኛ ይህንን ኃጢአትና በደል ሰርተን እግዚአብሔር ከኛ ጋራ ከታረቀን በልጁ ሞት ታርቆን ደግሞ በሕይወት እንድንኖር ከፈቀደልና ትልቅ ፍቅሩን ከሰጠን እኛ ደግሞ በስጋ በደሉን ያላቸው ወንድሞቻችን እንዴት ይቅርታ አንሰጠን? እንዴትስ እነሱን በፍቅር ከነሱ ጋር አንዋደድም? ምክንያቱም ትእዛዙ ከሁሉ ጋር በፍቅር እንድንኖር ነው። እዚህ ዮሐንስ ወንጌል ምዕራፍ 13 ቁጥር 34 ላይ ስንሄድ እርስ በርሳችሁ ትዋደዱ ዘንድ እንደወደድኳችሁ እናንተ ደግሞ እርስ በርሳችሁ ትዋደዱ ዘንድ አዲስ ትእዛዝ ሰጣችኋለሁ በማለት የተናገረው ይሄን ነው ማለት ነው። ስለዚህ ወንጌላዊው ቅዱስ ዮሐንስ በመልእክቱ መዋደድ እንደሚገባን ይገልጣል ማለት ነው። ቁጥር 17 ላይ ነገር ግን የዚህ ዓለም ገንዘብ ያለው ወንድሙ የሚያስፈልገውን ሲያጣ አይቶ ያራራለት ማንም ቢሆን የእግዚአብሔር ፍቅር በእርሱ እንዴት ይኖራል? ልጆች ሆይ በስራና በእውነት እንጂ በቃልና በአንደበት አንዋደዳል። ተመልከቱ። አሁን ይሄ በክርስቶስ ኢየሱስ ጸድቄአለሁ፣ ድኛለሁ፣ የእግዚአብሔር ልጅ ነኝ፣ ክርስቲያን ነኝ ብሎ የሚያስብ ነገር ግን እንደሱ ክርስቲያን የሆነ ወንድሙን
የሚያስፈልገውን ነገር ሲያጣ አጦም ደግሞ እያየ ሳይሰጠው ቢቀር አለ የእግዚአብሔር ፍቅር እንዴት በሱ ይኖራል አለ። ለምን? እግዚአብሔር የምንፈልገውን ያጣነውን ልጅነት የምንናፍቀውንን ህይወት ከትልቅ ፍቅሩ የተነሳ ወዶ ያንን ህይወት መልሶ ሰጠን። ያንን ከትልቅ ፍቅሩ የተነሳ የሰጠንን ያንን አምላክ የዘላለም ህይወት እናምናለን በሱ ድነናል ብለን የምናስብ ሰዎች ግን በክርስቶስ ክርስቲያን ሆነዋል ብለን የምናስባቸው ወንድሞቻችን የሚያስፈልጋቸውን ነገር አይተን የማንሰጥ ብንሆንና ግን ደግሞ እግዚአብሔር ደግሞ አምላኬ ነው ኢየሱስ ክርስቶስ ቤዛዬ ነው ብለን ብንናገር ምን ይጠቅመናል አለ። ለምን አለ? በስራና በእውነት እንጂ በቃልና በአንደበት ምን አንበል አንዋደዳለን። በቃል እወድሃለሁ፣ እወድሻለሁ፣ አፈቅርሃለሁ፣ አፈቅርሻለሁ ብሎ መናገር ሳይሆን የተናገርነውን ቃል ግን በህይወት መተግበር ያስፈልጋል አለ። ለምን? ዕብራውያን መልእክት ምዕራፍ 13 ቁጥር 16 ቅዱስ ጳውሎስ ምን አለ? ነገር ግን መልካም ማድረግንና ሌሎች ማካፈልን አትርሱ፣ እንዲህ ያለው መስዋዕት እግዚአብሔርን ደስ ያሰኘዋልና። አያችሁ አይደል? ደስ የሚያሰኘው ነገር ምንድን ነው? ያጡ እነሱ ምን የሚሉትን የሚፈልጉትን ነገር ምን ማድረግ መስጠትና ማካፈል የምንችል ከሆነ እግዚአብሔር ያንን ነገር ደስ ያሰኘዋል። ነገር ግን ማንም እግዚአብሔርን እወዳለሁ ብሎ ግን እያለ ደግሞ ወንድሙን ቢጠላ ሐሰተኛ ነው አለ። ያየውን ወንድሙን የማይወድ ያላየውን እግዚአብሔር ሊወድ ይችላልን? በጣም አንደኛ ዮሐንስ መልእክት ምዕራፍ 4 ቁጥር 20 ላይ ይህን ሀሳብ አንስቶ ያጎለዋል። ለምን አለ? ያላየነውን እግዚአብሔር እንወዳለን ብለን ግን ደሞስ የምናየውን ወንድሟችን አንወድም ብንል ሐሰተኞች ነን አለ። ምክንያቱም ያየነውን በክርስቶስ ኢየሱስ ድኗል ብለን ያንን ወንድም ነው ያልነውንን ያንን አካል ሳንወድ ያላየነውን እግዚአብሔር እንዴት እንወዳለን ልንል እንችላለን? ሐሰተኞች ነን ብሎ የሚናገረው ከዚህ አንጻር ነው ማለት ነው። ለዚህ ነው ሐዋርያው ቅዱስ ያዕቆብ በያዕቆብ መልእክት ምዕራፍ 2 ላይ ቁጥር 14 ምን ይላል? ወንድሞች ሆይ እምነት አለኝ የሚል አለ ማለት እግዚአብሔርን አምናለሁ በክርስቶስ ኢየሱስ ድኛለሁ ብሎ የሚናገርና የክርስቶስ አምላኬ ነው ብሎ እግዚአብሔር ፈጣሪ ነው ብሎ የሚያምን ሰው አለ ግን ምን አለ? እምነት አለኝ የሚል ስራ ግን የሌለው ሰው ቢኖር ምን ይጠቅመዋል አለ። ማለት ስራ የተባለ ምንድን ነው? ለስጋ ምን ደክመው የምንሮጠውን ነው አይደለም። ምን አለ? ስራ የተባለ ምንድን ነው? መልካም የሆነውንን ያንን የፍቅር ስጦታ መስጠት፣ ክርስቲያናዊ ፍቅር መለገስ ነው። ከዛ ምን አለ? ወንድም ወይም እህቱ ራቆታቸውን ቢሆኑ የዕለት ምግብ ቢያጡ ከእናንተ አንዱ በደህና ሂዱ እሳት ሙቁ ጥገቡ ቢላቸው ለሰውነት ግን የሚያስፈልጉትን ባትሰጧቸው ምን ይጠቅማቸዋል? እንደዚሁ ስራ የሌለው እምነት ቢኖር በራሱ የሞተ ነው። ነገር ግን አንድ ሰው አንተ እምነት አለህ እኔም ስራ አለኝ፣ እምነትን ከስራ ለይተህ አሳየኝ እኔም እምነቴን በስራ አሳያለሁ ይላል። እግዚአብሔር አንድ እንደሆነ አንተም ታምናለህ፣ መልካም ታደርጋለህ። አጋንንት ደግሞ ያምናሉ፣ ይንቀጠቀጣሉ። አንተ ከንቱ ሰው እምነት ከስራ ተለይቶ የሞተ እንደሆነ ታውቅ ትወዳለህን? አባታችን አብርሃም ልጁን በመሰዊያ ላይ ባቀረበ ጊዜ በስራ የጸደቀ አይደለምን? እምነትን ከስራ ጋር አብሮ ያደርግ እንደነበረ በስራ እምነት እንደተፈጸመ ትመለከታለህን? መጽሐፍም አብርሃም አመነ፣ አብርሃም እግዚአብሔርን አመነ፣ ጽድቅ ሆኖ ተቆጠረለት ያለው ተፈጸመ፣ የእግዚአብሔርም ወዳጅ ተባለ። አብርሃም አባታችን የእግዚአብሔር ወዳጅ አማኝ ተብሎ የተገለጠለት ምንድን ነው? አንድ ልጅህንን ምን በልልኝ ባለበት ሰዓት ሰዋልኝ በተባለበት ሰዓት ላይ ሳይሰስት እግዚአብሔር ያለውን ቃል በመስዋዕትነት አቅርቦ የእግዚአብሔርን ፍቅር በመግለጡ ነው እምነቱ የተረጋገጠለት። ስለዚህ አንተ አንድ አማኝ የሆንክ ሰው አለ ምን አድርጋለ? እምነትህን ከስራ ጋር ግለጥ በማለት ወንጌላዊው ቅዱስ ዮሐንስ ይናገራል ማለት ነው። ቁጥር 18 ላይ ልጆች ሆይ በስራና በእውነት እንጂ በቃልና አንደበት አንዋደድ ማለት ምንድን ነው? እኔ እግዚአብሔር ልጅ ነኝ፣ የክርስቶስ ልጅ ነኝ፣ ጸድቄያለሁ፣ ድኛለሁ ብለን ስናበቃ ግን እግዚአብሔር የሚወደውን ስራ የማንሰራ ከሆነ የእግዚአብሔር ልጆች አይደለንም በማለት ይናገራል። እንግዲህ ከቁጥር 19 እስከ 24 ላይ ያለው ነው በእግዚአብሔር ፊት ያለንን መተማመን ይገልጣል። ደግሞ
ልባችን በእኛ ላይ በሚፈርድበት ሁሉ ከእውነት እንደሆንን በዚህ እናውቃለን። በፊቱ ልባችን እናሳርፋለን፣ እግዚአብሔር ከልባችን ይልቅ ታላቅ ነውና ሁሉን ያውቃል። ወዳጆች ሆይ ልባችን ባልፈርድብን በእግዚአብሔር ዘንድ ድፍረት አለን። ትእዛዙን የምንጠብቅና በፊቱ ደስ የሚያሰኘንን የምናደርግ ስለሆንን የምንለምነውን ሁሉ ከእርሱ እናገኛለን። ትእዛዚቱ ምቹ ናት። በልጁ በኢየሱስ ክርስቶስም እናምን ዘንድ ትእዛዝ እንደሰጠን እርስ በርሳችን እንዋደድ። ትእዛዙን የሚጠብቅ በእርሱ ይኖራል፣ እርሱም ይኖርበታል። በዚህ በእኛ እንዲኖር ከሰጠን መንፈሱን እናውቃለን በማለት ቅዱስ ዮሐንስ እንግዲህ በእግዚአብሔር ላይ ልባችንን ሙሉ አድርገን ቃሉን ተቀብለን በሕይወት እንድንኖር ይመክረናል ማለት ነው። አምላካችን እግዚአብሔር እንግዲህ ይህንን የሕይወት ቃል ሰምተን በሕይወት ተግብረን እንድንኖር የእርሱ ፈቃድ ይሆንልን። ይቆየን። አዳምሻ ምናልባት እንግዲህ አንተ ደግሞ በጎደለው መልኩ ሙላበትና ሀሳባችንን እንትን እንላለን ማለት ነው። አዳም ፖዙኗል አደላ? ኦኬ እንግዲህ እሺ አዳምሻ በህግ አምላክ አዳም ፖዝ ሆኗል። አዳም ተመለስ። የት ሄድክ? ድል በድል አለው። አሁን መጣ። እሺ በመሀል እያስወጣኝ እንግዲህ ዛሬ በጣም ትልቅ ርዕሰ ጉዳይ ነው የተነሳው። ቆይ ቪዲዮ ላብራላችሁ። ለዛ ነው ሰው የሚቀንሰው እኮ። እሺ ይቅርታ። እሺ ድል በድል ቃለ ሕይወት እግዚአብሔር አምላክ ያሰማልን። እንግዲህ ምዕራፍ 3 እጅግ በጣም ደስ የሚል ክፍል፣ እጅግ በጣም ተወዳጅ ክፍል ነው። በተለይ በጣም የእግዚአብሔር ልጆች ነን ለምንል ለራሳችን መጠንቀቅ የሚገባን ነገር አስቀመጠ። የመጀመሪያው ስለ እግዚአብሔር ፍቅር ነገርና ከዛ ወዲያ እርስ በርስ ስለመፈቃቀር ነገረን። ድል በድል ሚዩት ያንሱ። ሁለት ነገሮችን አወዳድሮ ነው ያስቀመጠው ቅዱስ ዮሐንስ። አይታችሁት ከሆነ አሉ ድል በድል አለው። እስቲ ቪዲዮ ለማብራት ይሞክሩ ከቻሉ። ኦኬ እንግዲህ ላብራሽ። ታች ላይ እንትን እያልኩ ስራ እየሰራው ስለሆነ እሺ እሺ። አይ በቃ ስራ ላይ ከሆኑ ይተውት። ስለዚህ ሱቄ ላይ ነው ይዛል። ምንድን ነው ዛሬ ምን ተገኘ? ሱቅ የሆነች ማስተካከላት ነገር አለች። አዳም እሺ በቃ ስራ ይስሩ፣ ይቀጥሉ። ሁለት ነገር ተወዳድሯል። አይተን ከሆነ በዚህ ክፍል ላይ ስለ እግዚአብሔር ፍቅር መጀመሪያ ነገረን እና ከዛ ወዲያ እርስ በርስ መፈቃቀር እንዳለብን ነገረን። ስለ እግዚአብሔር ፍቅር ሲነገረን ከምድር የጀመረው አብ አንድያ የሚወደውን ልጅ ምን እስከ ማለት ለሞት እስከ መስጠት ድረስ የሰው ልጅ ወዷልና እናንተስ በተቃራኒው ምንድን ነው? የእናንተ ተቃራኒ ምንድን ነው? የእናንተ ተቃራኒው ምንድን ነው? ስለዚህ መጀመሪያ እግዚአብሔር አምላክ እንወዳለን የሚል ሰው ምን ይሆን ነው የመጀመሪያው ፖይንቱ፣ እርስ በርስ ተዋደዱ። ስለዚህ እርስ በርሳችሁ ምን በሉ ተዋደዱ። የመጀመሪያ የሚጀምረው ከዛ ወዲያ እርስ በርስ የሚዋደዱ ሰዎች እግዚአብሔር እንወዳለን ቢሉ እንኳን ያምርባችኋል እያለን ነው ቅዱስ ዮሐንስ በዚህ በመልእክቱ ላይ ማለት ነው። ስለዚህ አንድ ሰው የራሱን የሆኑ መልኩን የሚመስል የሚወደውን የሚያከብረውን ሰው እስካልወደደ ድረስ የራሱን መልክ የያዘው በእሱ አምሳል ፊት ለፊቱ የሚመለከተውን ሰው እግዚአብሔር አምላክ እስከ ሞት ድረስ እንደወደደው ያን ሰው በዛ ልክ መውደድ ካልቻለ እግዚአብሔር አምላክን ወዳለው ማለት አይችልም። ለዚህ ነው ቁጥር 19 ላይ አይታችሁት ከሆነ ድል በድል ሲናገሩ ልባችንን በእኛ ላይ በሚፈርድበት ሁሉ ከእውነት እንደሆነ በእነዚህ እናውቃለን። ልባችንን በፊቱ እናሳርፋለን፣ እግዚአብሔርም ከልባችን ይልቅ ታላቅ ነውና ሁሉንም ያውቃል አለ። በልብ ያለው
ልብ ሁሉን ነገር ይሸሽጋል። ፊት ለፊት እየሳቀ ምናምን እያቀፈ ግን በልብ ውስጥ ክፉ ነገር የሚያስቡ ብዙ ሰዎች አሉ። ስለዚህ በልብ ያለውን የሚያውቅ እግዚአብሔር አምላክ ከልብ በላይ ታላቅ ነው። ልብ የፈለገውን ያህል ቢሸሽግ፣ በልብ ውስጥ የፈለገው ነገር ቢደበቅ ልብንም ኩላሊትን የሚመረምር እግዚአብሔር አምላክ ያያል። ወንድሞቻችሁ የልባችን የማያውቅሰን ከሆነ በእግዚአብሔር ዘንድ መወደድ አለን ብሎ ይጠይቃል። ልባችን የገዛ ልባችን እኛም መውቀስ አለበት። ምክንያቱስ ልብ እግዚአብሔር አብ ነው ምሳሌነቱ። በነፍስ በባህሪዋ በልብነት በሀሳቢነቷ እግዚአብሔር አብን ትመስላለች። በቃልነት ወልድን እንመስላለን። በዘላለማዊ ሕይወትነት መንፈስ ቅዱስ እንመስላለን። አንድ ሰው ተብለን እንደተጠራ ሁሉ እግዚአብሔር አምላክ አንድ ብለን እንጠራለን። ስለዚህ የእግዚአብሔር ባህሪ እኛ ውስጥ እስካለ ለምን እግዚአብሔር አምላክን አንመስልም እያለን ለምረው ማንመስለው ለምን አንመስልም? ልባችን እንዴት አይወቅሰንም? የገዛ ልባችን ስለሆነ እየወቀሰን ያለ። በእግዚአብሔር ዘንድ መወደድ አለንን? የምንለምነውንም ከእርሱ እናገኛለን። ትእዛዙን እንጠብቃለን። በፊት ውስጥ ደስ የሚያሰኘውን እንሰራለንና ትእዛዙም ይቺ ናት፣ በልጁ በኢየሱስ ክርስቶስ ስም እናምን ዘንድ ትእዛዙንም ወደ ሰጠን እርስ በርሳችን እንዋደድ ዘንድ ነው። ለዚህ እኮ ነው ስለ ራሳችን ጉድፍ፣ ስለ ራሳችን በደል፣ ስለ ራሳችን ኃጢአት፣ ስለ ራሳችን ድክመት፣ ስለ ራሳችን አነስተኛ፣ ስለ ራሳችን በእግዚአብሔር ብቁ አለመሆን እንጂ ዛሬ ተነስተን ስለ ጎረቤት፣ ስለ ቤተሰብ፣ ስለ ዘመድ፣ ስለ ዘመድ አዝማድ፣ ስለተለያዩ ሰዎች ስለማይመለከተን እኛ ሳንነጻ ስለ ብዙ ሰዎች ኃጢአት፣ ስለ ብዙ ሰዎች በደል እንድንናገር እያደረገን ያለው። መጀመሪያ ወደ ራስ። ትእዛዙን የሚጠብቅ በእርሱ ይኖራል አለ። በማን? በእግዚአብሔር አምላክ። እርሱም ደግሞ በእርሱ ያድራል። ማን? እግዚአብሔር አምላክ። ስለዚህ ስንጠብቅ በእሱ እንኖራለን፣ እርሱ ደግሞ በእኛ ያድራል። ለምን? ቅዱስ የሆነ ስፍራ ነው ለእግዚአብሔር ማደሪያ የሚሆነው ነን። ጥያቄው የራሳችን ይሆናል። በዚህም ከእኛ ጋር እንደሚኖር ከሰጠን ከመንፈሱ ጋር እናውቃለን። ከእኛ ጋር የሚኖረው ማን ነው? በእኛ ውስጥ የሚኖረው መንፈስ ቅዱስ አይደለ? ከእኛ ጋር ያለው ማን ነው? እግዚአብሔር ወልድ። ከበላይ ያለው ማን ነው? ከሁሉን የሚመለከት ከላይ ያለው ማን ነው? አብ ብለናል። አብ ከላይ ነው፣ ወልድ ከእኛ ጋር ነው፣ መንፈስ ቅዱስ እኛ ውስጥ ነው። በመንፈስ ቅዱስ ሁሉን እንማራለን፣ በቃል ሁሉን ተምረናል። እግዚአብሔር አብ ያሰበውን ደግሞ ቃል ገልጦልናል እንላለን። ሚስጥረ ሥላሴ፣ ሚስጥረ ስጋዌ በደንብ ማወቅ፣ ሚስጥረ ትንሣኤ ሙታን፣ ሚስጥረ ቁርባንን፣ ሚስጥረ ጥምቀትን ማወቅ የሚጠቅመን ዛሬ የምንማራቸውን ትምህርቶች ከምን አንጻር እየመዘናችሁት እንደሆነ ታውቃላችሁ። ስለዚህ ቅዱስ ዮሐንስ በዚህ በመልእክቱ በምዕራፍ 3 መልእክቱ ላይ መጀመሪያ የእግዚአብሔርን ፍቅር አሳየን። እዚህ ምዕራፍ 3 ቁጥር 1 ላይ ስናይ እግዚአብሔር ልጆች ተብለን ልንጠራ አብ እንዴት ያለውን ፍቅር እንደሰጠን ይሁ አለ። የእግዚአብሔር ልጆች ተብሎ ለመጠራት እግዚአብሔር አብ በምን አይነት ፍቅር እንደወደደን መጀመሪያ ይሁ አለ። እሺ እርስ በርሳችን እንዋደድ የምትል ከመጀመሪያ የሰማችሁት መልእክት ይችናት አለና ደግሞ የመጀመሪያ መልእክት ተብላ የተጠራችው የቅዱስ ዮሐንስ እዚህ ምዕራፍ 3 ቁጥር 11 ላይ ደግሞ በተቃራኒው እግዚአብሔር ምን ያህል እስከ ሞት ድረስ የሚወደውን አንድያ ልጁ እንደላከ ካሳየን በኋላ ደግሞ ተፈቃቀሩ አለ። ደግሞ ተዋደዱ። ተዋደዱ። ማትዋደዱ ከሆነ ማትፈቃቀሩ ከሆነ ባዶ እያለ ነው። ስለዚህ እግዚአብሔር አምላክ የወደደንን ነገር ብቻ ማውራት ሳይሆን ዛሬ አጠገባችን ያለውን ሰው እኔ አሁን ድል በድልን ከልቤ መውደድ፣ ከልቤ ማክበር፣ ከልቤ ለእርሳቸው ቦታ መያዝ፣ ወንድሜ በማዕተብ እንዲሆንን በጥምቀት እንዲሆን የቤተ ክርስቲያን ልጅ፣ የእሳቸው ህመም ህመሜ፣ የእሳቸው ደስታ ደስታዬ፣ ከስር ያሉ እህት ወንድሞች እንደዛ መሆን። ክፉ የሚናገሩ ሰዎች በዚች ምድር ላይ ብዙ ሰው ይኖራሉ። በጣም እንድንጠላ የሚያደርጉን ሰው ጋር አብሮ መገናኘትን ከሰው ጋር አብሮ ሼር መደራረግን ምናምን እኛ እንድንጠላ ብቻ ሳይሆን እኛ እንዲጠሉ ያደረግናቸው ሰዎች ብዙ አሉ። ያው ብዙ ጊዜ እኛን እንዲያረጉን ማለት ስለምንወድ እንጂ እኛ ራሳችን ተመልሰን ደግሞ ስንመለከት እንደ ጨዋታ ያለፍንባቸው፣ ህይወታቸው ውስጥ የቀለድንባቸው፣ በኑሯቸው ያሾፍንባቸው፣ አግኝተን ቦታ ያልሰጠናቸው እነዛ ሰዎች በጣም ቦታ ሲሰጡን የሚገባቸውን ክብር ያልሰጠናቸው ምናምን ብዙ አለ አይደል? ወደ ራሳችን ነው አሁን ማየት ያለብን። አሁን ያለፈው ትናንትና ነው። ከዛሬ ጀምሮስ የእውነት መውደድ ልክ አካሌ ነው ብለን ስናስብ ያን ሰው ለእኛ ማይገባ ነገር ለዛ ሰው መስጠት እናቆማለን። ለዚህ ነው በራሳችሁ እንዲሆን የማትፈልጉትን ነገር ምን በሰው ላይ እንዲሆን አታድርጉ አደለ ቃሉ። ስለዚህ በሰው ላይ ላለማድረግ ያን የምንመለከተውን ሰው የራሳችን ያህል መውደድ አለብን ማለት ነው።
ይህን ካላደረግንስ እግዚአብሔር አምላክን አናውቀው። ስለዚህ ይሄን ከነገረን በኋላ እርስ በርስ መፈቃቀር፣ መዋደድ፣ መከባበር እንዳለብን ከነገረን በኋላ ሰዓት ስላለን እስከ 3 ሰዓት ድረስ ምዕራፍ 4ን እንመለከታለን። ድል በድልም በየመሃሉ ይገባሉ። እግዚአብሔር ከኛ ጋር ይሁን። ምዕራፍ 4 ትምህርትን መለየት፣ ስለ ትምህርት መለየት ቅዱስ ዮሐንስ ነግሯቸዋል። ቁጥር 1 ላይ ምዕራፍ 4 ቁጥር 1 ላይ ወንድሞች ሆይ መንፈስን ሁሉ አትመኑ አለ። ምንን አትመኑ? መንፈስን ሁሉ። መንፈስ